ዛሬ አብረን እንውላለን። እንዴት አደራችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። እንኳን አደረሳችሁ ለወራዊ ቅድስት አርሴማ። ዛሬ ቅድስት አርሴማ ነች እና እንጀራ ብኩቻለሁ ማታ። ይኸው እንደምታዩት ችክችክ ብሏል እና ቀጥ ነው እና እንጋግራለን፣ ወጥ እንሰራለን፣ ምሳ ምናምን። እሺ ጋይሶች ራሳችሁን ጠብቁ እና ተከታተሉኝ። እንዳልኳችሁ አልጠፋም፣ ነግሬያችኋለሁ። ከእንግዲህ አልጠፋም። እልህ ነው ያዘኝ። አሁንማ እልህ በቃ ሲሄድም ሲመጣም ቁጭ ብድግ ስል ሁሉ ልሰራ እችላለሁ። ቪዲዮ እንደ በጣም ሊበሸኩት ጌታ በቃ ከዩቱብ እንኳን እንደኔ ገና አጭር ጀማሪ ሆናችሁ አይደለም ማንኛውም ታዋቂ ሰው ራሱ ከጠፋ ጠፋ ነው። ሲቀጥል የሚያስጠላው ባህሪ ሰዓቱ ባለበት እንኳን ቢቆም ምን አለ ይወርዳል። ምን እንደሚያወርደው እሱ ይወቀው፣ ቸሩ መድኃኒዓለም ይወቀው። ሰዓቱ ይወርዳል። እኔ 2000 ሞላ ቆይ በሞላ ብዬ ላለው እንጀጭ ብሎ ምናምን ቤት ነው ቤት ነው ያለው። እንኳን 4000 ልሞላ ገባችሁ። እኔ ግማሽ ላይ እንኳን ልደርስ ነበር 2000 2000 የጎደለኝ አንዳንድ ነገር ጥሩ ነገር ኢትዮጵያ ይዤ ስለቅ ይሞላል ብዬ እኔ እናንተ ሰፍ ብዬ ዘይቱን መስራት አቁሜ ባለፈው የለም እንኳን 2000 1000 በግድ ነው ቁጭ ያለው። ጠይቃለሁ። ካልሰራሽ እኮ ይወርዳል፣ ሰዎቹ የሚያዩሽም ይጠፋሉ፣ ሰብስክራይሽ ራሱ ይቀንሳል። እንኳን ሰዓቱ አልተባልኩም። ኦ ማይ ጋድ ብዬ አሁን በቃ ሁሉንም ስበላም ስጠጣም የጠጣሁት ውሃ ራሱ ከለዱ ምን እንደሆነ ብሎ ሳይቀር አሳያችኋለሁ ብያለሁ። እልህ ያዘኛውን። እናንተ ደግሞ ቪዲዮን ክፈቱትና ታውትና ሄዱ፣ ስራችሁ ስሩ። እኔ መቼ ቁጭ ብላችሁኝ አላልኩም። ድምፁን አጥፉት፣ መዳመን እንዳይረብሻት ሳይለንት ድምፁን ቅነስ አርገታችሁ ቪዲዮን ከፍታችሁ ትታችሁት የሆነ አንድ አልጋ አንጥፋችሁ ስመጡ ቪዲዮ አልቋል። ገብርኤልን ምን ችግር አለው ከተሳሰብን። ለማንኛውም አላድርቃችሁ በጠዋት እናቅጥነውና ወደ እንጀራችን አሳያችኋለሁ። ምን የመሰለ እንጀራ ስጋግር። ያው በሙያ እንኳን አልታማም፣ ታቁኛላችሁ። በጠላውም በዶሮም በንፍሮም በቂጣውም በምኑም ታቁኛላችሁና ዘንድሮ ግንቦት ልደታን አላከበርኩም። አምና አክብሬ ነበር። የዛሬ 2 ዓመት ደግሞ ኢትዮጵያ ይዤ መጥቼ ቆሎ ሁሉ ከኢትዮጵያ ይዤ መጥቼ እዚህ ደግሞ ንፍሮ ቀቅዬ ሁሉ ነበር፣ ሽምብራና ስንዴ ዳቦ ጋግሬ ነበር። እንደ ኢትዮጵያ ገለገልቻ ባይሆንም ድፎ፣ እጣኔ፣ ቡናዬ ዘንድሮ አላደረኩም። ያው እንዳልኳት ሰዎች ቤት እያደሱ ስለነበረ ሰውነቴ ድቅቅ ነው ያለው። ያው ዛሬ ድረስ መቻለቀ ገና መጋረጃ ሊሰቀል ነው እና በቃ አላብዛባችሁ፣ ተከታተሉኝ። እንደምታዩት አቅጥኘዋለሁ። እንደዚህ በሃይላንድ ውሃ የሃይላንድ ውሃ ሳይሆን ኖርማል የቧንቧ ነው። ከድቼ ነው ከቧንቧ ቀዝቃዛ አይደለም፣ የሞቀ አይደለም። ትክክለኛ ኖርማል የሚወርድ የቧንቧ ውሃ ነው የተጠቀምኩት። አሁን ጋግረዋለን። ምሬ ስቲኒያት ኦ ማይ ጋድ! አይ አሪፍ እንጀራ ነው። ማርያምን አሪፍ ነው። ሊያውም የመጀመሪያ እዚህ ጋር ሶፍት ነው ማሰሻይ እስክንደራጅ እንጀራችን ሁለተኛ እንጀራዬ። ኦ ማይ ጋድ! እንግዲህ አክምባሎ ወይም ደግሞ ክዳናችን ይሄ ነው። ብዙ ጊዜ ታውቃላችሁ። አይንድች ይሄ ሁለተኛ እንጀራችን። ይሄው ወጡም እየተሰራ ነው። ድንች በካሮት ጥቅል ጎመን ተደርጎ እንጀራዬም ይሄው ጨርሻለሁ። ሲጀመር እንጀራውን ይሄው ጨርሻለሁ። አንድ ምትሆን የቀረችኝ ይሄው እንደምታዩት የመጀመሪያውን ጀምሮ አሳይቻችኋለሁ። ይሄው አንድ ነው። ይሄንን ይመስላል እና
እየጋገራችሁ ብሉ 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 ብሉ። አንድ አይነት ነው እንጀራው እንደምታዩት ያው ቡጥቡጥ ያለ ነጭ ጤፍ እንጂ ፍርኖ ዱቄት የማይመስል ያው ይሄንን ይመስላል። በሉልኝ።